እቺ የምትጮዋን ሴትዮ አገናኘኝ ባላ እኔ ወንጌል መሰበክ እፈልጋለሁ አገናኘኝ ኧረ አይቅርብኝ አንቺ ደግሞ ለኔ ሲሆን ኧረ አገናኘኝ ባላ እኔ ጆሮዬ ደረቆረ አገናኘኝ ጌታ መቀበል የሚፈልግ ሰው አለ በያት ጥሩ ጥያቄ እኔ እንጃ ስላንቺ የሞተው ኢየሱስ በቃ ስላንቺ ጌታ ታስተምርኛለሽ ስትሄድ ስላንተ ክብሩን ሁሉ ጥቶ ስላንቺ ክብሩን ሁሉ ስለኔ ክብሩን ሁሉ ጥቶ ወደ ምድር የመጣው ከድንግል ማርያም የተወለደው ኢየሱስ ነው ኢየሱስ ያድናል ደሚ ያቢ እኛውን አያድንም ማለት በማርያም አድርጎ መውጊያውን ሰብሮልኝ ኢየሱስ ብቻ ነው እስቲ ላውራሽ በያት ሞት ከሞት የሚያድን ሁለተኛ እኔ እችላለሁ ችግር የለውም ሂጂ ይዘሻት ነው አሁን ሂጂ ጥሪያት ሂጂ ጥሪያት ወንድም ያለ አውሪ በያት ነይ በያት እኔ አንቺ ደግሞ ኢየሱስ ከዚህ ጩኸት ለገላግልሽ ጥሪያት ሂጂ ዛሬም ወገኖቼ ይሄንን እየሰማችሁ የምትወጡ ሰዎች ሁላችሁ ሂጂ ጥሪያት አሁን ጥሪያት ራብቸነበር ለምድር መናወጥ ይበዛል ነቢያት እንደበጠበጠችሽ በጥብጬ ልካታለሁ እኮ ሂጂ ጥሪያት ነይ ወንድሜን አውሪ በያት አዎ ሂጂ ጥሪያት ተነሽ ችግር የለውም 300 ሰው አንቺ ጋር ይመጣል ሂጂ ጥሪያት ስትጠሪያት ይመጣል ሂጂ ሂጂ ወንድሜን አውሪ በያት እኮ ጥሪያትና ይንቀሳቀሳል ካልገባልሽ አይደል ይሁን ችግር የለውም ወንድሜ ነው አውሪ በያት ሂጂ እኮ ሞክሪያት ሂጂና ሞክሪና እንሞክራት ሂጂ ተነሽ ወገኖቼ ሰው መንግስተ ሰማያት ይወርሳል እንጂ አምላክ መሆን አይችልም ተነሻ ቶሎ ወገኖቼ ራሱን ህይወቱን አዳነ እንጂ ሰው አምላክ መሆን አይችልም አምላክ እኩል መመለክ አይችልም ሰው በምድር ላይ የምታዩ ታብታብ አድርጉላት ነገር ብንሰራ መልካም ነገር መንግስተ ሰማያት ያስገባል ግን አምላክ መሆን አይችልም ወገኖቼ ባካችሁ አስተውሉ ወገኖቼ አስተውሉ ጩኸትሽን እዚህ መጥተሽ ትጮይ ዘንድ እኛ ደስታችን ነው በዳብሎስ ወደ እቴ አስጨነቀችን እኮ እስቲ ያንን ጩኸት እዚህ ብትደግሞ አሪፍ ነው ቤታችን ከተጮህበት ቆየ ወንዱን ልጥራል ወንዱን ተዋሯል እንዴ አው ጥሪው የምንለፈልፈው እባካችሁ ወገኖቻችን አጣችሁ እባካችሁ ዘመን አልፏል ጊዜ ተፈጽሟል ወጣቶች በጉብዝና ወራት ፈጣሪን አስቡ እባክህ የሩጫ ያከትማል የምናያቸው ነገሮች ሁሉ በአንድ ደቂቃ የሚጠፉ ናቸው እባካችሁ ወገኖቻችን የዛን ጊዜ በዛ ጨለማ ሰዓት ኢየሱስ ካረዳን ማንም ሊረዳ አይችልም እባካችሁ ኢየሱስ ትላንትና ዛሬ እስከ ዘላለም ያው እዚህ መታችሁ ብትጮሁ እንዳሳብ ኢየሱስ ክርስቶስ ነቢያቶች የመሰከሩለት ኢሳይያስ ምዕራፍ 7 ያው ተከራከረ ላዙርልህ ካሜራው ያ ጀማ ያዋራሽ ሰው ፈልጎ ነው አዋሪ ላይቭ ነው እሱም የምን ሄሎ ሰላም ማዘርዬ እንዴት ነው እግዚአብሔር መላእክቶች መስክረውለታል ጸጋው የበዛው ወደዚህ ሁሉ ጩኸቱ ይነበራል
አንቺ ሴት ከሴቶች ሁሉ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። አቤት ወንድ ልጅን ትወልጃለሽ። ይጮሃል። ከጩኸቱ ትንሽ ራቅ ይበሉ ማለት ነው። ያስተጋባል። ለዛ ነው። ደህና ነህ? ይህን ኢየሱስ ደህና ኖት? እንዴት ኖት? ጸጋው ይበዛሉ። አባቶቻችን አስተምረውታል። ይህን ኢየሱስ አረ ልጁን ቀስ በላሉት፣ በጣም ይጮሃል። እንትኑ ያስተጋባል። ምን ለማለት ፈልገን ነው? ንገረኝ። አንዴ ወንጌልን ስበኩኝ፣ ልጁን ያስቆሙትና ይስበኩኝ። እኔ ጌታን ስለ ጌታ ማወቅ ፈልጌ መጨረሻ ላይ እንገናኛለን። ወገኔ ሰይጣንን ያውቃል አንተ በላ ኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ ችግር የለም። መጨረሻ ያስጨርስ ያዋሩታል። አንድ ማያምንም ሁለት በነሳት ተሰጠው። ያንተን እውቀት ለንስሐ ካልጠቀመ ታብታብ ይበቃሻል? ታብታቡ ይበቃሻል ወይስ በደም ታብታብ ያደርጉልሽ? ሰዎች በጨለማ ያሉ ሰዎች ናቸው። በጥንቆላ በሞት በጨለማ ስራ በዲያብሎስ ስራ ያሉ ሰዎች። አረ ስለ ጌታ ማወቅ ይፈልጋል በያቸው። ስለ ጌታ ማወቅ ይፈልጋል በያቸው። በያቸው። የምሬን ነው። አንቺ ምን ሆነሽ ነው? እንደዚህ ነገር ላይ ትቀልጃለሽ እንዴ? ወንጌል ሲሰበክ ስለ ጌታ ማወቅ ፈልጋለሁ ሲጨርስ ያስረዱኝ እያለ ነው። ስለ ጌታ ማወቅ ፈልጋለሁ ሲጨርስ ያስረዱኝ። ጊዜ ባይሰጡት እንደ ሀሳብ በያቸው። ቶሎ ቢያናግሩት በያቸው። ሲጨርስ ስለ ጌታ ያስረዱኝ ማወቅ ፈልጋለሁ ነው። ሳውል ሳውል አለ የብረት ክርስቲያን ብትቃወም መውጊያው በአንተ ይብሳል አለ። አንተ የምትቃወም ይብስብሃል። ያለበት መከራ ይበቃል። ያለበት እሺ ይሰማል። ሊዱ ተሳሳተ፣ ንስሐ ግባ። እኔ ክርስቲያን አይደለሁም ሊዱ። እኔ ክርስቲያን አይደለሁም፣ ሙስሊም ነኝ እኔ። ለምን ማርያም እንላለሁ? ወላሂ ወላሂ እሱን ሲመጡ ትመለሰዋለች የዞረችውን አደባባይ እኮ። ቶሎ ኑ በያቸው፣ ሊወጣ ነው እንዳያመልጡት በያቸው። ሊወጣ ነው። አህዮችን ከበረት ማስወጣት አለብን። አብሮ ለመኖር ግሩፕ ለመያዝ ቆንጆ ነው፣ ግን ሃይማኖቴ ከሞትኩ በኋላ ለማንኛውም በዚህ ፎሎ እያደረጋችሁ በኋላ የት እንደሚሆን ይናገራል። ታብታቡ የምትፈልጊውን ያህል አደረጉልሽ? ለሰይጣንና ታብታብ የምትፈልጊውን ያህል አደረጉልሽ? ታብታብ የምትፈልጊውን ያህል ታብታብ አደረጉልሽ ወይ? ስንት ያደርጉልሽ? ስንት ይጨመር? በልጁ በክርስቶስ ኢየሱስ ስላመኑት ለእነሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ተሰጣቸው። ያላመኑት ለምን መጥቶ እዚህ መተህ ጩህ በይው። በእናትህ እዚህ መተህ ጩህ በይው። የሚጮኸውን አይሰሙኝም። ሲይዙማ ጭራሽ ነው የማይሰሙት። ኧረ ስለ ጌታ ማወቅ የሚፈልግ ሰው አለ በይው ሂጂና። አንተ እኮ አይደለም የምትሰበከው፣ እኔ ነኝ። አይዞሽ፣ እኔን አልፎ ነው አንቺን የሚሰብኩሽ። ከኔ ያልፍ በእግዚአብሔር እጅ ነው። ከምልክት ያልፋል ኢየሱስ፣ ከተጻፈ ነገር ያልፋል ኢየሱስ። ለዚህ ነው መጽሐፍ ቅዱስ ክርስቶስ ኢየሱስ ትናንትና ዛሬ ለዘላለምም ጌታን ሊቀበል ነው በይው። ተረት ውጣ፣ ከሰው ተረት ከሰይጣን ማታለያ መንገድ ውጣ። በዛ መንገድ ብትሄድ ለዘላለም በሰው ነው የምትገባው፣ እነግርሃለሁ። ለዚህ ነው መጽሐፍ ቅዱስ አንጀምር። እስከዛ ኮይን ይስጡሽ። የግሪክ ሰዎች ምልክት ይልሻሉ። እኛ ግን የግሪክ ሰው ምልክት ይልሻሉ።
ሲሰበክ የሚናገር የዲያብሎስ መጋዘን የሆነ ነው። በደብተራ በጥሞና ሰው እያለ ልሸነፍ ነው ሲሰበክ ይናገራሉ። ለምን ስራቸው ሸይጣን ስለሆነ እንድጠራው አረተው ይፍት ልቀቁ ይመጥታሉ። አውላቤት ይሄዳሉ። ወገኔ ጥንቆላ ሃይማኖት አይደለም፣ ድግምት ሃይማኖት አይደለም። የሰይጣን ይመጣል እኮ ትመጣለች እኮ እሷ እራሷ በህግ ወንጀል ነው፣ በእግዚአብሔርም ኃጢአት ነው። ተመለስ ከጥንቆላ መንገድ፣ ከሟርት ከድግምት መንገድ ተመለስ። ብዙ ጊዜ ወንጌል ሲሰበክ የሚናገሩት በዲያብሎስ መንገድ ያሉት ናቸው። ዲያብሎስ ጽድቅ ነው፣ ሰው በጣም ቀነሰ። ወንጌል ጽድቅ ነው፣ ወንጌል ሰላም ነው። ወንጌል ገባን በኢየሱስ ክርስቶስ እሷን አታውቅም። ወንዱን ጥሪው ወንዱ ይጠራ። እዛም በሁሉም ነገር ስለምትወድቅለት ደስ ይለዋል። ከዛ ያን ሁሉ እርግፍ አድርገህ ትተህ ደግሞ ሸሽተህ ወደዚህ ስትቀርብ እንትንና እርክዞ ላይ ጌሟን ተቀበላትና እስቲ ልጆች ካሉ ኮይን ይሰጡካል። ዝም ብሎ ኮይኗ የሚጠቅም ከሆነ ድንገት ችግር የለውም። እሺ ልጆች ሂዱና ኮይን ስጡት። እሺ ሂዱና ስጡት፣ ለኔ አትስጡ። እሺ አሁን ምን መሰለክማ ዞላዬ፣ አንተ አሁን ወደ ሃይማኖት ተመልሳለና ሃይማኖትህን ታውቀዋለህ? ሃይማኖትህ? አዎ በደንብ ጠንቅቄ አውቀዋለሁ። በጣም አሪፍ። እስቲ ስለ ሃይማኖት የተወሰነ ነገር ንገረኝ። ምክንያቱም የሰው ያወቀውን ማመን አለበት ብዬ አምናለሁና አንተ ምን ያህል ስለ ሃይማኖት ታውቃለህ? የቱን አውቀክ ነው የተከተልከው? እኔ አሁን ምንድነው ጀነራል ሐሳቤ አንድ ሰው አምላክን ቀጥታ ከያዘ የማያልፈው ነገር የለም በአለም ላይ ማለት ነው። ገባክ አይደል? አዎ እውነት ነው። ከዛ ነገር አንፃር ነው ሰው ደግሞ እምነቱን ሲያምን። እኔ አሁን ለምሳሌ ልክ እንዳንተ ጨባሽ ነበርኩኝ፣ አዲስ አበባ ልጅ ነኝ። አንተ ያልካቸውን ነገሮች ጠቅላላ አለፌባቸዋለሁ። ግን የሆነ ጊዜ የማንነት ጥያቄ አለ። እችን ዓለም ያለ አምላክ ማለፍ እንደማችል ስትረዳ ወደ አምላክ ትጠጋለህ። እሱ ነው መጨረሻ ላይ የሚኖረን ታውቃለህ። ሰው እንደው ካየከው ጥቅም ከሌለ ኩላ ሊቀርብክ አይችልም። ግን ጥቅም ቢኖርህም ባይኖርህም አምላክ ነው ሁሉ ጊዜ የሚኖርክ ማለት ነው። ከሁሉም የሚበልጠው ደግሞ ለአንተ የሚጠቅምህ ደግሞ አምላክ ብቻ ነው፣ ሌላ ማንም የለም። ሰው ዛሬ አለልኝ ብትለው ይለይሃል፣ ይቀየርባል። ባይቀየርና ባይለይብህ እንኳን በሞት ሰውን ታጠዋለህ። ስለዚህ አንተ አምላኬ ስትል ያንን አምላክ ማወቅ መቻል አለብን፣ መረዳት አለብንና አንተ ወደ ሃይማኖት ስትመለስ አምላክህን ምን ያህል አወቅከው? አሁንም ሳታቆም ትክክለኛ መንገድ ላይ ካለክ ሌላ ኪሳራ እንዳይሆን ማለት ነው። ግን አውቀከው ተረድተከው ከሆነ ትክክለኛ ነገር ላይ ካለክ አትራፊ እንድትሆን ማለት ነውና እስቲ ስለ አምላክ ምን ያህል ታውቃለህ? አምላክህን ምን ያህል ተረዳክ የሚለውን ነገር እስቲ እንደው። እሺ እኔ አሁን ጊፍት ለኔ አትስጡኝ፣ አልፈልግም። አትስጡኝ ጊፍት ለኔ፣ ለሱ ሂዱና ስጡት። እግዚአብሔር ለሰው ልጅ መቼም ለሰው ልጅ ሲል ብዙ ነገር ሆኗል ክርስቶስ። እኔ አሁን ሃይማኖቴን አውቃለሁ ብዬ የምልህ ከራሴ አንጻር ነው የምነግርህ። መጀመሪያ የነበርኩበት ህይወት በቃ በአለም ላይ ሆኖ በእግሬ የት ጋር እንደሚረግጥ እንኳን አላውቅም ነበረ። እጠጣለሁ፣ ከማንም ሴት ጋር ነው ማድረው። በነገራችን ላይ አንድ ወንድ ትዳር ይዞ ከትዳር በፊት ነው እኔ አሁን የምነግርህ ላይፉን። ግን አሁን ላይ ትዳር ይዞ አንድ ወንድ ካገኛት ሴት ጋር ሄዶ ሲተኛ ከዛች ሴትዮ የሚወስደው መንፈስ አለ። ከዛችም ጋር ሲተኛ ከትዳር ውጪ ማለት ነው። ከዛ ይመጣና ደግሞ ከሚስቱ ጋር ይተኛል። ከነዛ የሰበሰበው መንፈስ ሚስት ውስጥ ይከታል። ቤት ውስጥ ሰላም አይኖርም፣ ልጆች ይበሳጫሉ። እሱና ባለቤቱ ሲጣሉ ልጁ ህፃናቶች ምን አይነት አስተሳሰብ ይዞ ነው የሚያድጉት? ያ ነገር አለና እኔ ይገርማል በህይወት ዘመን ያላሳለፍኩት ነገር የለም። አሁን ስታይ እንደዚህ ወጣት ነው፣ በቃ ወጣት ነው የሚመስለው። እንደምታይ አሁን ገምት እድሜን ብለህ 20 ምናምን ነው የምትለው፣ ወይ 23 ወይ 30 ምናምን ነው የምትለው። እርግጠኛ ነኝ እኔ የተወለድኩት 1975 ጥር 5 ነው። አሁን ኦልሞስት 43 ዓመቴ ነው። አልቅምም፣ ያኔ እጠጣለሁ እንጂ አላጨስም ምናምን፣ ሱስ የለብኝም። መጠጥም ብዙ አልጠጣም፣ ግን ገንዘቡ ማጥፋት ነው በብዛት። ግን በዝሙት በጣም ህይወቴ በቃ ብልሽት ያለ ነበር። በቃ ካገኘኋት ሴት ጋር በቃ አሳመኝ ምናምን ወዲያው ነው ማድረው። ሴት ልጅ በነገራችን ላይ ጆሮዋን ነው የምታምነው። የፈለገ ዲግሪ ዲፕሎማ ማስተሬት ይኖራል፣ ጆሮዋን ታምናለች። ለምን? ይሄ ከላይም የመጣ ስለሆነ ማለት ነው። እና የሆነ ሰዓት ላይ ገንዘብ አገኛለሁ፣ ግሬን ሰቅዬ በምጨፍር ሰዓት ከመጥፎ ልጆች ጋር ገጠምኩ። ጓደኛ የሚባል ነገር አሁን ላይም የለኝም። እግዚአብሔር ነው ጓደኛዬ። ከነዛ ልጆች ጋር ገጥሜ እቃ ያመጣሉ፣ እሸጣለሁ። ይገርማል። የመኪና እቃ ያመጣሉ። ተክለ ሃይማኖት ነው የሚሸጠው። ስንት ዓመተ ምህረት 2008 ላይ ማለት። ከዛ
ተያዙ። ሲያዙ እኔ ጋር መሩ። 6 ዓመት ነው ታስሬ የተፈታሁት ቃሊቲ ማረሚያ ቤት። አሁን ከወጣው 3 ዓመት ምናምን ቢሆን ነው ራሱና እዛ ውስጥም ሆነ ደግሞ ሰው ይታረማል ብሎ ነው ሰው መንግስት ይታረማል ብሎ ነው ውስጥ ደግሞ ያለው ነገር ያስጠላል። በቃ ሲጋራውም ይገባል፣ አሽሹም ይገባል። እኔ ግልጽ ነው የምናገረው። ለምን መሰለህ? ስልክም ይገባል። በቃ ይቀርብህ አንድና አንድ ከሴት ልጅ ጋር መገናኘት ብቻ ነው እና የቱ ነው መታረም አልኩኝ። ከዛ እዛ ውስጥ ሆኜ ነው መጽሐፎችን ማንበብ ጀመርኩ። ላይብረሪ ስፖርት እሰራለሁ። እዛው ቸርች ውስጥ አለ። እዛው ቸርች እየተመላለስኩ ስፖርቴን እየሰራው መጽሐፍቶችን እያነበብኩ ከሰው በላይ ይመክራልና ከዛ ወጣው። ከወጣው በኋላ ቁጭ ብዬ ማሰብ ጀመርኩ። እዚህ ላፍቶ የሚባል ሰፈር አለ። እዛ ሄዳለሁ። የሆነ ጓደኛ አለኝ። ቀይሙም በቻሉት አቅም ማለት ነው። ዓለም ላይ ስትኖር ያው ብዙ ፈተና ቢኖርም ማለት ነውና ይሄን ነገር ሳይ ማለት ነው እኔማ ከተናናሾች ያላንስም አልኩና ራሴን ጭዬ ቀጥ ብዬ ሄጄ ለአንድ ካህን የሰራዋትን ኃጢአት እንዳለ ተንፈስ አድርጌ ተነፈስኳል። ለሰሚው ይክበደው፣ ለካህኑ ይክበደው፣ ኃጢአታችሁን ተናገሩ። ዝሙት ካረግ ዝሙት አድርጌያለሁ፣ ከሰረክ ሰርቄያለሁ፣ ከገደልክ ገድያለሁ፣ ሰው ካስቀየም አስቀይሜያለሁ፣ የሰዋቅ ከወሰድክ የሰዋቅ ወስጃለሁ ብለህ ተናገር አሉኝ። ድብና አድርጌ ተናገርኩኝ። ቅጣት ተሰጠኝ። ቅጣት ማለት ከእግዚአብሔር ጋር የሚያስታርቀኝን መንገድ እየጾምኩ እየሰገድኩ ፈጣሪ ወይ ይቅር በለኝ ተንበርክክ። መንበርከክ ስትጀምር ዲያብሎስም ይቃጠላል። አንተ ስትንበርከክ እሱ የትዕቢት መንፈስ ይያዛል። እና ያን ሁሉ ነገር አልፌ ከዛ ትምህርቶችን እየተከታተልኩ መጽሐፍቶችን እያነበብኩ ዛሬ ላይ የተሻለ ህይወት ነው የምኖረው። ግን በጣም የሚገርመኝ አሁን ላይ ስራ የለኝም። የሚገርም ነገር አሁን እዚህ እንዳልኩ ላፍቶ ነው። እዚህ አፈር የሚያስደፉ ልጆች አሉ። እነሱ ጋር ውላለሁ። የተወሰነ መኪና ሲገባ ወደ ማታ ላይ ከተወሰነው መኪና ላይ ደግሞ ትንሽ ለኔ ይሰጡኛልና እነሱን እያገዝኩ ነው የምሰራው። ስራ ፍለጋ ብዬ በጣም ዞርኩኝ ማለት ነውና በጣም የሚገርም የቀን ስራ እንኳን በዘመድ ሆኗል። ሞከርኩኝ። መርካቶ የሆነ ህንጻ አለ፣ እዛ ላይ ሞከርኩና የአንድ ብሔር ሰዎች ናቸው። ምን ያህል እቺ ሀገር እንደተከፋፈለች ተረዳው ማለት እና በቃ ምሳ እንኳን ለመብላት በፌስታል ነው የሚሄደው። ሳንጂ ስለማለት ስበላ እነሱ አንድ ላይ ሆኖ ነው የሚበሉ። ሲያወሩም አንድ ላይ ነው። እንደው ዞር ብዬ እንኳን ተሸክሜ የሆነ ዕቃ እስካመጣ የሚያወሩት ወሬ እሱም ስልችት አለኝ። ከዛ የሆነ ሰዓት ላይ 15 ቀን እንደሰራው የሆነ አንድ ቀን ሳልቀር ደሞዟ ትንሽ ስለሆነች 4000 ብር ነው እንግዲህ በ15 ቀን በቀን 400 ብር ነው የሚያስብልኝ የነበረው። በሆነ ቀን ላይ በቃ ቀነሳሉና ቀነሱኝ። እሺ ብዬ ወጣሁ። አሁን እዚህ አፈር ጋር እየዋልኩ እንኳን ጠዋት ሌሊት እነሳለሁ 9 ሰዓት ጸሎቴን አድርጌ እግዚአብሔር አንተ ታውቃለህ፣ እንኳን እኔን እውራሙራን ቀላቢ አንተ ስለሆንክ አንተ ታውቃለህ። አሁን ባለቤቴ 5 ወር እርጉዝ ነች። አስብ፣ ብዙ ነገር ያስፈልጋል። ቤት ውስጥ ብዙ ነገሮች ይጎላሉና እኔ ስለ ሰው አልጨነቅም። ስራ ከሆነ መሸከም ከሆነ እሸከማለሁና ግን ወጣቱ ነኝ። ያን ያሳለፍኩት ላይፍና አሁን ላይ ሳየው ያ በኃጢያቱ የተገኘ ቢሆንም አሁን ላይ እንደዚህ ዝቅ ብዬ ብሰራ ምንም አለ። ዋናው ጤና ነው። ግን አሁን ላይ ስራ ፈልገ ማግኘት አይደለም ለኔ ስንት የተማሩ እንኳን ቁጭ ብለዋል። ግን ስራ እንዳትፈጥርም በነገራችን ላይ 95 እና 96 ላይ ከመርካቶ ዕቃ እያወጣሁ ሸጥ ነበር። ከሸማተራ ዕቃ እያወጣሁ የተለያየ ቦታ እየሄድኩ ሸጥ አተርፍ ነበር። አሁን ያን መንቀሳቀሻ ገንዘብ እንኳን የሚሰጥ ዘመድም የለም። ገባ። ግን እግዚአብሔር ደግ ነው። አሁን እሷም የሆነች እዚህ ኬጂ ትምህርት ቤት ውስጥ የሆነ ስራ ትሰራለች። አሁን የ5 ወር እርጉዝ ነች። ያው ልጄ ደግሞ የ8 ዓመቱ ነው። እሱን አስተምራለሁ። በቃ እምነቴ አጠንክሮኛል፣ አበርትቶኛል። እግዚአብሔርን ማመኒ ፈራህ እግዚአብሔር በውስጥ እንዲኖር ለሰው ማዘን፣ መራራት፣ የሰው ሀቅ በጭራሽ ውሸት በፊት ላይ የነበሩትን ነገር አሁን ላይ ስትዋቸው ምን አለ በፊት አውቄው ነቅቼ ቢሆን ኑሮ ምን አለ ኖርማል ሆንኩ ነው ቢሆን ኑሮ እግዚአብሔር ወይ ያግዘኝ ይረዳኝ ነበር ብዬ አስባለሁ። በነገራችን አዲስ አበባ ውስጥ ታውቀዋለህ አንተ ፊዚካልህን አይተው ሌባ ነህ ወይ የሆነ ነገር ነህ ነው የሚል። እሺ እኔ ይገርማል። የሆነ ሳቀነ የቀን ስራ ለመስራት ማክስ አድርጌ አሮጌ ልብስ ለብሼ ጀሞ ሚካኤል ጋር ቆሜ ቆምጮች አሉ ከቀን ሰራተኞች ጋር ከነሱ ጋር ቆሜ
አብረውን ጠርቶ ይወሰዱኝ። ከዛ ስራውን እንደ ጉድ ሰርተን ምናምን ጨርሰን ልብሴን ተጣጥቤ ለብሼ ቀይሬ ሲወጣ ና እስኪ ያለ አንተ የክፍለ ሀገር ልጅ አዲስ አበባ ልጅ የአዲስ አበባ ልጅ እና ዛሬ ቀን ስትሰራ የነበረው እዚህ ጋር ከነሱ ጋር አንተ ነህ አይደል? አዎ አሉ። ግን አትመሲም እኮ አራዳ ልጅ ነው የምትመስለው። ታዲያ አራዳ ልጅ አይሰራም እንዴ ወንድሜ? በመልክ እንኳን እየተመረጥክ እየሰራ ምን ይሻላል ታዲያ ብራዘር? ይኸው አሁን ያለውበት ሁኔታ ባሳይ ነው የምንሰራበት ስራ ቦታው ራሱ አፈር መድፋን ይኸውልሽ፣ ተመልከቹ ካየሽ ይኸው አየሽዋ። አዎ እዚህ ጋር አፈር ይደፋል። እዚህ ጋር አዎ እንትን ችግር የለውም። አዎ እንትን ነው አክቹሊ ተረድቻለሁ። እንግዲህ እኔ ፈጣሪ ካለህበት ያውጣክ። እኔ አክቹሊ እንዳመጣጤ እኔ ብዙ ነገር ላወራክ ነበር የመጣሁት። በጣም ብዙ ነገር ነበር ላወራክ የመጣሁት እና እሱ ነገር ግን ለአንተ አይ ቲንክ ጊዜው አይደለም። ግን እስቲ አንድ ጥያቄ ልጠይቅህና አይ ቲንክ እኔ ምን መሰለክማ አንድ ሰው በትክክለኛ መንገድ ፈጣሪውን ከያዘ ምንም ነገር አይገጥሙም ብዬ አምናለሁ። እሱ ከዛ ሁላ ነገር ያስጥሏል ብዬ አምናለሁ። እና እንደ ሐሳብ አሁን ዞላዬ አንተ ኦርቶዶክስ ሃይማኖት ተከታይ ነህ አይደለ? አዎ ያው እና ኦርቶዶክስ ሃይማኖት ተከታይ እንደመሆነ መጠን አንተ እግዚአብሔር ብለህ የምታመልከው አምላክ ማን ነው? ምንድነው? ምክንያቱም አሁን እንደምታውቀው ጴንጤ አለ። አንተ ጴንጤ ትክክለኛ ሃይማኖት ነው ብለህ አታምንም አይደለ? አይ ሁሉም የየራሱ ሃይማኖት፣ የሰው ሃይማኖት አልነቅፍም። እኔ ትክክለኛ ሃይማኖት ብዬ የምለውን ተከትያለሁ። የራሴን የእናቴ አባቶቼ የጥንት ሃይማኖቴ ነው ኦርቶዶክስ ነው ብዬ ነው የማምነው። ያም ሰው ጴንጤ ነኝ የሚለውን ሙስሊም ነኝ የሚለውን የራሱን ሃይማኖት ከያዘ እኮ አሁን ሙስሊሞች በብዛት ጫት ይቅማሉ ይላሉ አንዳንድ ሰዎች። እንዴ ለሙስሊም ጫት የፈቀደው ማለት በእነሱ እኮ አይፈቀድም ጭራሽ። ጁማ ሲሆን ሄደው ይሰግዳሉ፣ ሱቢ የሚባል አለ ይሰግዳሉ፣ መግሪብ ምናምን የሆነ ጓደኛ ይሰግዳሉ። እና ጫት የሚባል ግን አትቅምም ስለው ማለት ነው። ጫት ለኛ እኮ አልተፈቀደም። አንዳንዶቹ ግን የሚያደርጉት ያሰድቡን። አሁን በክርስቲያን መጠጥ አልተፈቀደም። ገብቶ ቄሱም ሲጠጣ ካሁንም ሲጠጣ ታያለ። ያን አይተህ ግን አንተ መሰናከል የለብህም። በራስህ እምነት ትጠነክራለህ። እንደዛ ነው። እሺ ዞላዬ፣ እሺ አይ ቲንክ ያው ትንሽ ሰፋ ያለ ርዕስ ነው። ሚስትህን ስንት ሰዓት ነው የምታገኛት ዛሬ? ይኸውልህ እኔ 11 ሰዓት ሌሊት እወጣለሁ፣ እሷም 11 ሰዓት ትወጣለች። ልጁን እናቷ አሉ፣ ጎረቤት አሉ፣ እናቷም አሉ፣ ደካማ አሮጊት ናቸው። እሳቸው ትምህርት ቤት ስለሚያደርሱ 11 ሰዓት ወጣ። እኔ ማታ 11 ሰዓት ነው የምገባው፣ እሷም 11 ሰዓት ነው የምትገባው። እሺ አሁን የባለቤትህን ስልክ ትልክልኛለህ? እኔ ለባለቤትህ መደወል እፈልጋለሁ። ምን አልከኝ? የባለቤትህን ስልክ ትልክልኛለህ? እሷን ለማውራት ነው። እሷን ማውራት ፈልጌ። ችግር የለውም እሰጥሃለሁ። እሷ እንትን እርጉዝም ስለሆነች ትንሽ ነገር እሷን ማገዝ እፈልጋለሁ። አንተማ ምንም የለብህም፣ አልተሸከምክ፣ ምን አላልክ። ለእሷ ደውዬላት ዞላ ነው ስልክሽን የሰጠሽ ብያት፣ ከዛ እስቲ ትንሽ ነገር እኔ ከአቅሜ ማድረግ የምችለው ነገር ካለ አደርግላታለሁ። ትንሽ ነው ግን ምንም ችግር የለም። ምንም መቸገርም ራሱ አያስፈልግም። በአንተም በምታምነው እምነት ከጸለይክልን እኮ ይበቃል እኮ። እግዚአብሔር መቼም ታውቀዋለህ አንድ ነው እግዚአብሔር አይደል? እኔ ደስ እንዲለኝ ነው። እኔ ደስ እንዲለኝ እኔ አሁን አጋጣሚ ስልኳን ጻፍልኝ። እኔ እንደዚህ አሁን እኔ ላይፍ ገብቼ አላውቅም፣ ግን እንደዚህ አጋጣሚ ስገባ አንተን ሳገኝ እንደዚህ ያወራው እንጂ እኔ ላይፍም እንደዚህ ገብቼ አላውቅም። በነገራችን ላይ የያዝኩትን ስልክ የገዛልኝ አንድ ሰው ነው። ኦኬ በጣም የሚገርምህ የሆነ ሰዓት ቤት ውስጥ ክራውድ ሆነና ነበረኝ ስልክ ሸጥኩትና በኤርገንዶ ቀረው። ከዛ አጋጣሚ የሆነ ሰው ነበረ እንደዚህ እንዳንተ እና የሆነ ዝግጅት አለ ቀረጻም አለው አይደብርህም አለኝ። አረ በጭራሽ ሰውን ለሰው ልጅ በጎ እያሰብክ ቀረጻ ሰው ከዚህ የበለጠ አሁን እንደምታየው ሴት ወጣቶቻችን በፓንት በቀሚስ በአጭር ቀሚስ የሰው ልጅ የወንድ ልጅ የወጣቶች መሰናከያ ሆኗል። እሷን ሲያይ የማይሰናከል ወጣት የለም። ቲክቶክ ላይ እየለቀቁ ባለበት ሰዓት እኔ በጎ ነገር ላድርግልህ ብለህ ቀረጻለሁ ስላልከኝ እኔ ፈሪቼ ወይ አፍሬ አልቀርም። አረ ምንም ችግር የለውም እመጣለሁ ብዬ ሄድኩኝ። ይሄን ስልክ ራሱ የገዛሁት ከዛ ነውና አንዳንድ ሰዎች እንደዚህ የሆነ ጊዜ እንደዚህ ላይፍ ስገባ እና ይሄን ስልክ የታመጥቶት ነው ይሄማ ጥጋበኛ ነው ምናምን ይላል። እና ሰውን ባለባበሱ አታውቀውም። የሰው ልጅ ስኳርና ጨው አይደለም ቀምሳ አታውቀውም። ምናልባት መኖር ማለት ለአንዳንድ ሰው መብላትና መጠጣት ብቻ ሊመስሉ ይችላል። በአንተ ውስጥ ግን የሚኖሩ አሉ። አሁን ከአንተ ጀርባ የሚኖሩ ብዙ ሰዎች የሉም አሉ። አይልክነክ እንደዛ ማሰብ ያለበት ታይም ላይ ያለ አንዳንድ ወጣት አንዳንዴ ድፍን ያደርጓል። እንደምታየው በነገራችን ላይ በአሁኑ ሰዓት ወጣቱ አረቄ ላይ ነው፣ ጫት ላይ ነው፣ ብዙ ነገር ማለት እና
እኔ እንደዚህ እድሜን ስናገር ሰው ይገርመዋል። እኔ በነ ዲያጓር ማንዱ ማራዶና ቱታ ነው ፎቶ የተነሳሁት ድሮ በብላኩ ከፋዘር ጋር ሆኜ በብዛት እዚሁ አዲስ አበባ ተወልጄ ትንሽ ባድግም ፋዘር ስራ ሲቀየር ዝዋይ የሚባል ከተማ አለ። የአሳ ሀገር ነው በነገራችን ላይ እና እዛ አሳ ነው የሚበላው፣ የአሳ ሾርባ ነው የምጠጣው፣ ስፖርት ነው የምሰራው እና ጀልባውን ራሱ እንዲህ በቀዘፍኩ ቁጥር የእጅ የኋላ እጅ ምናምን በቃ ሰውነት ይግጥም ነው የሚለውና ከዛ ሱስ ነፃ በመሆን ሲጋራ ሲሸተኝ ያመኛል እና የሰው ልጅን ባለባበሱ ወይም በፊዚካሉ አይለካም። እኔ አንዳንድ ሰዎች ይሄን ቢረዱ ደስ ይለኛል። ልክ እንደዚህ አይነት ችግር አለ ዞላዬ። እና ምን እናድርግ መሰለ ዞላዬ፣ ፎሎ አድርገኝና የባለቤትን ስልክ ላክልኝ፣ እኔ ደውዬ እሷን እጠይቃታለሁ። እሺ እሺ አባቴ ብራዘር አመሰግናለሁ። እሺ እና በርታ፣ ከአምላክ ጋር ያለህን ነገር አስተካክል። እንግዲህ ሌላ ቀን ምናልባት እንገናኝ ይሆናል። እሺ ብራዘር፣ ባለበት አላህ ይጠብቅ። እሺ ወንድሜ። እሺ ሰላም ሊዲያ፣ እንደምን አለ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። አንቺ እንዴት ነሽ? እግዚአብሔር የተመሰገነ ይሁን። እንቅልፍሽን አልተኛሽም እንዴ ዛሬ? ያ እስካሁን ድረስ ጌም ስጫወት ነበር ነው። ስንት ሸቀልሽ? ሸቀልሽ ደስ ይላል። እና ታዲያ ለሽቀላ መስሎኝ እዚህ የተቀመጥሽው። በነገራችን ላይ አንድ ነገር ልበልሽ፣ ጠንካራ ሴት በጣም ነው የምወደውና ባለሽበት ነገር ላይ ጠንካራ ስለሆንሽ አቺቭ ማድረግ የምትችይውን ያህል አቺቭ እያደረግሽ ነውና በርቺ፣ ጎበዝ ሁኚ። አይ ቲንክ የማትከስሪበትን በሰማይም ሆነ በምድር የምታተርፊበትን ነገር ፈጣሪ ይስጥሽ ለማለት ያክል። አሜን አሜን። ቴንኪው ነባት። የባለፈውን ጥያቄ ላሻልሽኛ? አይ ይሄን ሰሞን ቴክስት አድርጌ ነበር እኮ በጣም ቢዚ ነበርኩኝ፣ ግን ባጭሩ ላይ ኮሜንት ላይ ሲመልሱልኝ ነበረ ስለ ላይክ እኔ ኤግዛክት አንብቤ ዳይሬክት ልመልስልህ ስለፈለኩ ነው እንጂ የሆነ እርግጠኛ ነኝ፣ ግን የሆነ እንዴት ነው ፎከስ አድርግቼ እንትን ያላልኩት ነገር ነው። እርግማን ነው። ላይክ ኦኬ አንድ ጌም ጮትና ከዛ ልተኛ። እሺ ቢካዝ ደክሞኛል። ይኸውልህ እርግማን ነው፣ ግን አት ዘ ሴም ታይም ደግሞ ላይክ ይኸውልህ ባይብሉ ላይ ምን ይላል? ሔዋን በተረገመች ሰዓት ከዛ ምጥሽን አበዛዋለሁ አላት። ከዛ ለ7 ዓመትም ደም ይፈስሻል ሲላት ለ7 ቀን አድርግልኝ ስትለው እንዳፍሽ ይሁንልሽ አላት። ስለዚህ 7 ቀን ወይ 7 ቀን ወይ 3 ቀን ላይክ ሴት ልጅ ፔሪድ ታያለሽ ማለት ነው። ያ በእርግማኑ የመጣ ነው። ግን አት ዘ ሴም ታይም ኢየሱስ ክርስቶስ ሲሰቀል ያን እርግማን ሰብሮታል። ስለዚህ እርግማን የለም ማለት እኮ። እናንተ አታዩም አሁን? እና ያለን ግን ይሄ ላይክ ምጥሽን አበዛዋለሁ ስላላት ነው እንጂ ይሄ የተረገሙት ወይም ደግሞ ላይክ የፈጣሪ ልጅ መሆናችን የተሰረዘው ነገር ጠፍቷል። እሷ ሳይሆን አሁን ማንስትሬሽን ታያለሽ። ለ7 ዓመት ይሁንልሽን ያላትን ለ7 ቀን ለ3 ቀን አደረገላት አልሽኝ። ከዛ ይሄን ካደረገላት በኋላ ክርስቶስ ተሰቅሎ ይሄንን እርግማን አስቀርቶታል አልሽኝ አይደል? ታዲያ ለምን አልቀረም? ለምን ታያላችሁ ነው አሁን እኮ ግራ የገባኝ። ልዩይ አንቺ ደግሞ እኔ ላይ ሲሆን በደም አታስረጅኝም፣ ልትዘይኝ ትፈልጊያለሽ ነው። ልዘላ አልፈልግም፣ ግን ላይክ ይላ ምጥሽን አበዛለሁ ባላት ሰዓት ምንድነው ምድር ላይ ከወረዱ በኋላ ነው መውለድ መዋለድ ብሎ የሚመጣው ነገር የመጣው አይደለም። ከዛ በፊትም ነበር። አዳምና ሔዋን ገነት ውስጥ እያሉ መውለድ አይ ተዋለዱ ብሏቸው ነበር፣ ግን አልተዋለዱ እኮ። ስላልተዋለዱ ነው እንጂ ተዋለዱ ብሏቸው ነበር። መዋለድ አለ። አዎ ያልተዋለዱ መዋለድ የሚባለው ነገር ምድር ላይ ከወረዱ በኋላ ነው የመጣው። አዎ እኮ ስላልወለዱ ነው እንጂ ገነት ውስጥ መዋለድ ስለሌለ አይደለም እንጂ ምን ይሰራላችኋል? ራሱ እሱ ወንድ መሆኑ እሷ ሴት መሆኑ ምን ጥቅም አለው ካልተዋለዱበት?
ሊድ ትንሽ ኮንፊውዝ አላላቸውም። ኮንፊውዝድ አያደርግም። ይሄ ማለት ነው ላይክ ያን ያህል ኮንፊውዝድ የሚያደርግ ነገር እንኳን አይደለም። ፎከስ አድርገህ ማንበብ ነው። ፎከስ አድርጌ ስላላነበብኩት ወይ ደግሞ ያችን ፓርት በደንብ እንትን ስላላልኳት ነው እንጂ ድጋሚ አንብቤ ብመጣ ሜይ ቢ እንደዚህ ኮንፊውዝድ ሆኛል ነገር በጣም ሹሮኝ መንገር እንደምችል አይ ነው። ግን ኤግዛክት እንደዚህ መጽሐፍ ቅዱስ ላይ ያለ ብዬ አጣቅሻው ላይ ልነግርህ አልችልም። እሺ አንድ ተረት ልንገርሽ እስቲ። ላይክ ሰይጣን የሚሰራው አንድ ትልቅ ስራ አለ በምድር ላይ በጣም ትልቅ ስራ ማለት ነው። እና እሱ የሚሰራው ስራ ምንድን ነው? ላይ ተወይቋ አንዴ መሀል ላይ ላቋርጥና 3000 ካልገባ ታቋርጥልኛለህ። ጌም መጨረሻ ላይ 3000 ካልገባ ማለት 3000 ካልገባና ካላሸነፍከኝ ዊኒ እንዳይጠፋ አንተ ጌም ታቋርጥልኛለህ መጨረሻ ላይ ታይም። አረ ችግር የለውም። ምን ትላርግልሽ? አሁንም ላጥፋልሽ ከፈልክሽ። አይ ነው ፋይን። ኦኬ 10 የኔ ልታጠፊ ማለት ነው። እኔ 7 ነበርኩ። ተሸጫዋለሽ ዊኑን? ኖርስ ይላል። ስንት ጌም ተጫውቼ ይሄንን 10 ጊዜ ቀጥቻቸው ነው ይሄንን ያመጣሁት። ስትለጠልጫቸው ነው የከረምሽው። አንበርክከሽ እጅን ዘርጋ ምናምን ይያዝ በደንብ ስቀጣቸው ነበር። አሁን አይ አሪፍ ጥሩ ነው። እና ምንድን መሰለሽ ሸይጣን በምድር ላይ የሚሰራው ትልቁ ነገር ምንድነው? ሰዎች ምንም ትርጉም በሌለው ነገር ላይ ህይወታቸውን እንዲያሳልፉና ለተፈጠሩበት ዓላማ ሳይውሉ እንዲሞት ነው። ይሄ ነው ትልቅ የሚሰራው ስራ። ገባሽ? አንቺ ደግሞ እንደማቀሽ ባለሽበት ነገር ዓላማ አለሽ፣ ጠንካራ ነሽ። የተወሰነ ነገር ለማየት ሞክሬያለሁ። በተሰማራሽበት ዘርፍ ጠንካራ ነሽ፣ የራእይ ሰው ነሽና ይሄ ራእይነትሽ ደግሞ አምላክ የሚደሰትበት አምላክ የሚወደው ለሌሎች ሰዎች መክሰር ለአንቺ መክሰር ምክንያት እንዳይሆን ጥንቃቄ ማድረግ ያስፈልጋል። ምክንያቱም እኛ ምድር ላይ የተወሰነ ነገር እንትን አለን እንጂ ትልቁ ነገር ከሞት በኋላ ያለው ህይወት ነው ትልቁ ነገር ማለት ነው። እና እሱ ላይ ጥንቃቄ መደረግ አለበት። አክቹሊ እንዲህ ልልሽ አልፈልግም። ባነበብሽ ጊዜ አሪፍነቱ ምንድነው? ፖዚቲቭ የሆነ ነገር አለ እናወራለን። የዛኔ እንዲህ እንትን ኦርቶዶክስን ይሳደባል ምናምን እንዳሉሽም አይደለም። እኔ እንደዛ አይደለሁም። አልሐምዱሊላህ እኔ ሰው በመሳደብ አላምንም። በሐሳብ ልዕልና አምናለሁ። ሰው ሐሳብ ከሐሳብ ይለዋወጣል። የተሻለ ሐሳብን ትወስጃለሽ። እሺ ችግር የለውም። ያ ሱነት ነው። አውና ያ ነው ያለው ነገር። ኢንሻአላህ እንግዲህ አላህ የረዳሽ ጊዜ መጽሐፍ ቅዱስሽን አንብበሽ ነጠላሽን ለብሰሽ እንትን ፕሮቴስታንት ነሽ ኦርቶዶክስ? ኦርቶዶክስ ነኝ። ክር ታዲያ አታደርጊም? ሊዱ ደግሞ ታብልሻለሽ። ነው አይደለም። ይህን ሰሞን ተከታታይ ክሊፕ ቀረጻ ነበረኝና ክሊፕ ቀረጻ ላይ ደግሞ ላይክ እያንዳንዱ የምታረጋት የጆሮ የአንገት ማሽ ማድረግ አለብን። ላይክ በየደቂቃው የአንገት ክሬን እየፈታው እንትን ማለት አልፈለኩም። ጀስት ማህተቤን አንድ ቦታ አስቀምጬ አንዴ ላይክ የምሰራቸውን ክሊፖች ከጨረስኩኝ በኋላ አደርገዋለሁ ብዬ ነው ያስቀመጥኩት። ስለ ተከታታይ ክሊፕ ስለነበረብኝ ነው። ኦርቶዶክሶች ቢያዩሽ ግን አይለቁሽም። እኔ አንገቴ ካልተቆረጠ በስተቀር ክሬን አላወልቅም ምናምን ይላሉና ቢያገኙሽ ጉድሽ ፈላ ማለት ሪዝን አላቸው ቢሉም አልፈርድባቸውም። እኔም ምን አይነት ሰው ነኝ ግን ከማህተቡ በላይ እዚህ ጋር የሆነ አላ አንገቴ ላይ ያለው ማህተብ የሚበጠስ ነው። ልብሽ ላይ የማይበጠሰውን አስረሻል አይደለ? ልብሽ ላይ የማይበጠሰውን አስረሻል አይደለ? ያ ኦፍ ኮርስ። እስቲ ልብ ላይ ማህተብ እንዴት እንደሚታሰር ደግሞ አንድ ቀን ታስተምሪናለሽ፣ እኛ ገራ ስለገባን። እሺ ለማንኛቸውም አንድ ቀን መጽሐፍ ቅዱስ አንብበሽ ነጠላ ለብሰሽ በስነ ስርዓት ስለኮ ዳይሬክት አትሰዷ። ዳይሬክት ክር ማለት አይደለም። ኧረ እኔ አውቄ ነው አንቺ ራሱ ኧረ እኔ ስጫወት ነው ሊዱዬ አከረርሽው። ሊወጮት አልችልም እኔ ፋራ ነኝ አይገባኝም። መጀመሪያ ቀልድ ነው ብለህ ንገረኛ። እሺ ቀልድ ነው። ስለዚህ እንትን ትይና ትነግሪናለሽ። እሺ ኦፍኮርስ እንቅልፍሽ ቁጭ ብሎ እየጠበቀሽ ነው። ሂጂና እንትን በይ ተኝ እና ሰላም ለሰው ቀን ነው። እሺ ባይ